በመጨረሻ ማቲያስ ኩኛ የዩናይትድ ተጫዋች መሆኑ ተረጋግጧል። ወልቭስም ሆነ ማንቸስተር ዩናይትዶች ይህንን ይፋዊ መግለጫ ሰጥተውታል። ግን ማቲያስ ኩኛ ፊርማውን አላኖርም። ከብራዚል ሲመለስ ፊርማውን የማይኖር ይሆናል። 10 ቁጥር ማሊያ የሚሰጠዋል ተብሎ ነው የሚጠበቀው። የአሞሪም ማጫወት ጋር ይለምዳል። አሞሪም የሚፈልጉ ተጫዋች ነው ወይ የሚለውን ነገር በዚህ ቪዲዮ አብረን እንመለከታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። ወደ ቪዲዮ እንሂድ። ቴናግ ለቆ አሞሪም ከመጣ በኋላ እንግዲህ ብዙ ጨዋታዎች ላይ ሲቸገር የነበረው ለኔ የሚሆን አጫወት ያሉ ተጫዋቾች የሉም ነበርና ሲስተሙም ከፕሪሚየር ሊግ ወይ ደግሞ እኛ ከምናውቀው አይነት አጫወት የተለየ ነበር። 3-4-3 ነበር ሲጫወቱበት የነበረው መንገድ። የተለመደው አጫወት የቴናግም 4-3-3 ነበርና ያንን የለመዱ ተጫዋቾች ወደዚህኛው ሲቀየሩ ትንሽ ከብዶ ነበር። አሞሪም ተደጋጋሚ ይሆናል የተለያዩ አሰላለፎች ነበር ሲጠቀሙ የነበሩት። በ5 ወር አካባቢ በቆዩበት ታይም ላይ 2 ጨዋታ ብቻ ነው አንድ አይነት አሰላለፍ ይዞ የገቡትና ምን ያህል ከብዳቸው ነበር፣ ለተጫዋቾችም ምን ያህል አዳጋች እንደሆነ ማሰብ ትችላላችሁ። ተጫዋቾቹ በጣም ይቀያየሩ ነበርና አሞሪም ማጫወት ትንሽ ከበድ ነበር። ማቲያስ ኩኛ በአሞሪም ማጫወት እንዴት ነው የሚሆነው ይለምደዋል የሚለው ነገር ደግሞ በጣም ግልጽ ይመስለኛል። ወልቭስም ተመሳሳይ የሆነ አጫወት ነው የሚጫወተው። 3-4-2-1 ነው የሚጫወተው። ስለዚህ ከአሞሪም ጋር አንድ አይነት አጫወት ነው የሚጫወቱት። ማቲያስ ኩኛ የመቸገር እድሉ በጣም ጠባብ ነው። በዛ ላይ ደግሞ የፕሪሚየር ሊግ ተጫዋች ነው። ፕሪሚየር ሊግ ላይ የለመደው ነው። ፕሪሚየር ሊግ ፈጣን ነው። ሌሎች አሁን ናዘርኪዝን ራስመስን ስንመለከት ምናልባት ሊጉ ከብዷቸው ነው ምናምን ነገር እያለን ነበር። አንቶኒም ስንመለከት ምናለና ሊጉ ከብዶታል የምንለው ነገር በማቲያስ ኩኛ የምናገኘው ነገር አይመስለኝም። ያጫወቱ ሲስተም ከብዶታል የሚለው ነገር በማቲያስ ኩኛ ላይ አናገኘው። አሞሪም አንደኛ ተመራጭ ያደረጉት ይሄንን ተጫዋች ምናልባትም ተመልክታችሁ ከሆነ ወልቭስ ከዩናይትድ በሚያደርጉበት ጨዋታ ላይ ከሜዳ ሲወጡ አቅፈውት እያወሩት ነበር። እሱ ቪዲዮ ማስገባላችሁ ይሆናልና በዛ ታይም ላይ ብዙ መነጋገር የሆነው ነበር። ከአሞሪም ምናልባትም የዩናይትድ ተጫዋች የመሆን እድል አለው አሞሪም ፈልገውታል የሚል ነገር ነበር። እና እንደተባሉ እንግዲህ ከአሞሪም ጋር አንድ ላይ መስራት እድልና አግኝተዋል። አሞሪም እንዳሰቡ ተጫዋቹን የግላቸው ማድረግ ችለዋልና ለሳቸው የሚሆን ሲስተም ለሳቸው የሚሆን አጫወት ትክክለኛ ሰው ነው ያገኙት ብዬ አስባለሁ። ምክንያቱም ወልቭስ ላይ የነበረው አጫወት አንድ አይነት አጫወት ነው ከዩናይትድ ጋር 3-4-3-2-1 ቢሆንም እዛ ላይ አንድ አይነት ነገር ነውና ፊት ለፊት ነው አጥቂ ያለው ተደራሚ ማጥቂ ሆኖ መጫወት ይችላል። ወደ ግራም እየሄደ መጫወት ይችላል። አሞሪም ይሄንን ነገር ሲሞክሩት እንደነበረ በደንብ ያስታውቃል። በብሩኖ ሞክረውታል፣ ወደ ግራ ወስደው በካርናቾ ቦታ ላይ ማውንትንም ወስደው ሞክረውታል። ምናልባት የፋይናሉን ጨዋታ ብትመለከቱ ማውንት ልክ እንደ ማቲያስ ኩኛ ታጫወት እንዲጫወትላቸው ነበር የፈለጉት ጋርናቾን ቤንች አድርገው ማለት ነው። ግን ደግሞ ያ ነገር አልተሳካለትም ነበረ። በጋርናቾ በክንፍ መመጮት ጀመረ። አሞሪም የክንፍ አጫወት እንዲጫወቱ አይፈልጉም። መሀል ላይም ወደ ግራም ስትሄዱ ወር ደግሞ ወደ ቀኝም ስትሄዱ አሪፍ የሆነ ኳሊቲ ያላቸው ተጫዋቾች ነው የሚፈልጉት። ምናልባትም የቤንፎርድን ተጫዋች የሚያስፈርሙት ከሆነ ለዛ ነው እየፈለጉት ያሉት። ብራይኖ ቤሞ የሚፈልጉበት ዋነኛው ምክንያት በሁለቱም ባላንስ ያደረገው ወደ ግራ ወደ ቀኝም ሲል ወደ መሀል ላይም ሲጫወት አሪፍ ነው። ማቲያስ ኩኛ በ10 ቁጥር ቦታም አሪፍ ተጫዋች ነው። ወደ ግራም ሲሄድ አሪፍ ተጫዋች ነውና ይሄ ተጫዋች ለአሞሪም ማጫወት ለአሞሪም ሲስተም የተመቸ ተጫዋች ነውና ተጫዋቹ አንደኛ እድሜው ገና ነው 26 ዓመቱ ቢሆንም እንደ ተጫዋች ገና ነው። ከዚህ በኋላ ለዩናይትድ የማገልገል እድሉ በጣም ሰፊ ነው። በዛ ላይ ደግሞ ከወልቭስ ነው ወልቭስ ከዩናይትድ ጋር አንድ አይነት ነጥብ ኖራቸው ግን ደግሞ በጎል አንሰው ነው ወደ 16ኛ ወርደው ዩናይትድ 15ኛ ደረጃ የጨረሱትና ጎሎቹን እንኳን ብንመለከት 15 የሊግ ጎል ነው ያለው። ማቲያስ ኩኛ ብቻውን 15 ጎል ነው ያለው፣ 6 አሲስት አለው፣ 21 የጎል ተሳትፎ ነው ያለውና እነዚህ ጊዜን ራሱ ብንመለከት በፕሪሚየር ሊግ ሁለቱ ተደማምረው ራሱ 6 ጎል ነው ያላቸው አጥቂዎቻችንና አሞሪም ከመጣ ራሱ ጋርናቾ ያገባው 2 ጎል ብቻ ነው። በአጠቃላይ ብሩኖ ደግሞ ያገባው 10 ጎል ነውና ይሄን ሰውዬ ከወልቭስ ላይ ሆኖ እንደዚህ አይነት ጎሎችን ክሬት ማድረግ የሚችል ከሆነ ወልቭስ እና ዩናይትድ አንድ አይነት አጫወት የሚጫወቱ ናቸው። ከዛ በኋላ ደግሞ ተቀራራቢ አይነት ደረጃ ላይ ነው የተቀመጡት በዚህ አመት ላይና እንደዚህ ክሬት ማድረግ የሚችል ከሆነ 15 ጎሎችን እና ከዛ በላይ ጎሎችን ማስቆጠር የሚችል ከሆነ ለዩናይትድ የጎል ችግሮችን ፈቺ ነው። ዩናይትድ በተደጋጋሚ ብንመለከተው ጎል የሚያስቆጥርልን ተጫዋቾች በቃ ድንገት የሚሆኑ ተጫዋቾች ናቸው። ወይ ማጉየር ነው መጥቶ አጥቂ ሆኖ
ቴስታ ጎሎችን ሊያስቆጥረን ለሚችለው ወይም ሜኑ ተቀይሮ በቃ የምናያቸው ኮንስታንትሊ የሚያገቡ ተጫዋቾች አይደሉም። ወይ በእድል ነው የምናሸንፈው ወር ደግሞ ድንገት አለ አይደል ማውንት የሆነ 20 ደቂቃ ባለፈው በዩሮፓ ሊጉ ላይ ትንሽ አሪፍ ደቂቃ 20 ደቂቃ አሪፍ ተጫዋች ሆነ፣ ከዛ በኋላ ጎሎችን አስቆጠረ። ሜኑም ትንሽ ተቀይሮ ሲገባ እንደዛ ነውና ኮንስታንትሊ ጎል ሊያስቆጥረልን አሲስት ሊያደርግልን የሚችል ተጫዋች የለንም። ይህ ተጫዋች ደግሞ ካለው ቁጥሮች አንጻር ወልቭስ ቤት ካሳለፈም አንጻር ትልቅ ክለብ አልነበረም። ስለዚህ ጫናው ብዙ አይደለም። ወልቭስ 15 ጎሎችን ማስቆጠር ይችላል። ዩናይትድ ቤት ላይ ያንን ነገር ማድረግ ይችላል። ቢያንስ ብሩኖ ሊያደርግ የሚችለውን ነገር እሱም ማድረግ እንደሚችል ነው ብዬ ማሰቡ። ከብሩኖ ጋር ተመሳሳይ አይነት ነገር ስራ የሚሰሩ ከሆነ ሌላ ሁለተኛ ተጫዋች ነው ብሩኖ የማይለቅ ከሆነ ነው። ግን አዝማሚያዎች ብሩኖ ሊለቅ ይችላሉ። ማቲያስ ኩኛ ደግሞ የብሩኖን ቦታ ከቨር ያደርጋል ላያደርግም ቢለው ነገር ትንሽ አጨቃጭቂ ነው። ግን ሌላ ተጫዋች ማምጣታቸው አይቀር በብሩኖ ቦታ ላይ ማቲያስ ኩኛ የግራውን ቦታ በደንብ አድርገው እንደሚይዝ ፊል አደርጋለሁ። የጋርናቾ ነገር ያበቃለት ይመስለኛል። ከአሞሪም ጋር ያለው ችግርም አለ፣ ለአሞሪም ሲስተም የማይመችም እና ሁለቱ አለመስማማታቸውን ተከትሎ ማቲያስ ኩኛ መፈረሙን ተከትሎ ለዩናይትድ በጣም ደስ የሚል ዜና፣ ለአሞሪም ማጫወት ቢስማማ ተጫዋች ነው። ስለዚህ ይህ ብራዚላዊ በዩናይትድ ቤት የማሸብረቅ እድሉ ሰፊ ነው። ግን ምናልባትም ሊከብዶ የሚችለው ተብሎ እየተሳሰበ ያለው የዩናይትድ ማሊያ ነው። ዩናይትድ ማሊያ ተጫዋች ስትሆኑ ነገሮች በጣም ይከብዳሉ። ሚዲያው በሙላ እናንተ ላይ ነው። ይህ ተጫዋች በ5-3 ጨዋታው ላይ እንኳን አሲስት ማድረግ ባይችል ነገሮች በሙላ እሱ ላይ ይፈታሉ። ጫና ውስጥ የሚገባ ይመስለኛል። ለምንድን ነው ተጫዋች ያስፈርሙ? ምንም አይነት ጎል ክሬት እያደረገላችሁ አይደለም፣ እያገባላችሁ አይደለም የሚለው ነገር ጫና ሊፈጥርበት ይችላል እንጂ ለአሞሪም ማጫወት በጣም አሪፍ ነው። በዛ ላይ ደግሞ ፕሪሚየር ሊጉን የለመደው ተጫዋች ነው። ይበቃላል። ትንሽ ታይም ይቆይና ፕሪሚየር ሊጉን እስከሚለምደው 2-3 ወር ምናምን ነገር አጫወቱ ይቀየራል ነው እንደምንል። ልክ ዝርክዚ አጀማመሩና መሀል ላይ ልክ እንደተቀየረው አለ እንደሱ አይነት ታይም አንወስድበትም። በማቲያስ ኩኛ ሊጉን ያውቋል፣ የአሞሪም ማጫወት ያውቋል። ስለዚህ የሆነ በ2-3 ጨዋታ ላይ በደንብ የእሱን ኳሊቲ የምናይበት ይመስለኛል። ማቲያስ ኩኛ በጣም ትልቅ የዩናይትድ ትልቅ ፈራሚ ነው ብዬ አስባለሁ። ከዚህ በኋላ ምናልባት ከፍተኛ አጥቂ ብናስፈርም ነው ከሱ ዝውውር እንጂ ትልቅ የሚባል ዝውውር ልናስፈርም የምንችለው እንጂ ማቲያስ ኩኛ ሁነኛ ትክክለኛ ቦታ የወሰደ ተጫዋች ነው። አማድ አንዳንዴ ምናልባት አይታችሁት ከሆነ መሀል ላይ እየገባ ከብሩኖ ጋር እያደረገ እየወጣ ምናምን የሚጫወትበት መንገድ አለ። ጋርናቾ ያንን ሲያደርግ ብዙ ጊዜ አልተመለከትም። ከክንፍ ጋር ቆሞ ነው የሚጠብቀው። ክንፍ ላይ ኳሱን ይዞት ነው የሚገባው እና አሞሪም ደግሞ ለዛ ነገር የሚመቻው ጨዋታ አይደለም ያላችሁ። መሀሉ ላይም ወደ ክንፍም ሲሄድ አሪፍ የሆነ ተጫዋች ነው የሚፈልጉት እና ያጫወት ሲስተማቸው ተጫዋቾቹን እያንዳንዱን እንዲቀየር እያደረገው ነው። ከዛ በኋላ ግን ማቲያስ ኩኛ ምንም አይነት ነገር የማይፈልግ ተጫዋች፣ ምንም ማትሰሩበት አይነት ተጫዋች፣ የለመደው ሲስተም ነው። ወልቭስም አንድ አይነት አጫወት ነው ከዩናይትድ ጋር የሚጫወተው። ስለዚህ ዩናይትድ ቤት መጥቶ የሚቀይረው ነገር ማሊያ ብቻ ነው እና አሪፍ የሆነ ታይም ይኖረዋል ብዬ አስባለሁ። ምናልባትም ከረጅም ታይም በኋላ የምናስፈርማቸው ተጫዋቾች ያላረ ትክክለኛ ግልጋሎት ከሚሰጡን መሀል አንደኛው ይሆናል ብዬ አስባለሁ። ማዝራዊ እኔ ባለፈው ሰመር ካስፈረምናቸው ተጫዋቾች ጥሩ ነገር የሰጠን ብዬ ማስበው ማዝራዊ በ15 ሚሊዮን ፓውንድ ነው ያገኘነው፣ ግን ደግሞ በደንብ ነው የተገለገልንበት ብዬ አስባለሁ። እሱኛውን ተጫዋች ነው በደንብ ያገኘነው። ማኑኤል ጋርቴን ያስፈረመን ነበረ፣ ግን ይህን ያህል አልነበረም። እሱ ጭራሽ በካስሜሮ ቤንች መደረግ ጀምሯል። አሞሪም ከመጡ በኋላ ቴናግሌ ትንሽ ይሻል ነበር፣ በአንስትራይላይም እንደዛና የአሞሪም ማጫወት እንግዲህ ለብዙ ተጫዋቾች ለቤንች እየዳረገች ነው። ለብዙ ተጫዋቾች እየተመቸም አይደለም እና ማቲያስ ኩኛ በዩናይትድ ቤት የሚያሸበርቅ ይመስለኛል። ከ20 ጎል በላይ የጎል ተሳትፎች ያለው ተጫዋች ነው። ዩናይትድ ቤት ከ20 ጎል በላይ የጎል ተሳትፎ ያለው ተጫዋች የለም። አንድ አይነት ደረጃ ላይ ተቀምጦ ወልቭስም ዩናይትድም፣ ማቲያስ ኩኛ ግን ያንን ነገር ማድረግ ችሏል። ጎሎቹን እንኳን ብንመለከት ሁለቱ ሲሆን በቃ አይደል 3 አጥቂያችንን ብንመለከት ጋርናቾን፣ ዚርክዚንና ራስመስን ብንመለከት የእሱን ያህል ጎል የላቸውም በፕሪሚየር ሊጉ እና በጣም የሚያሳፍር ይመስለኛል። 3 አጥቂዎች ከአንድ መሀል ተጫዋች ከሚባል ተጫዋች ጋር የጎል ንጽጽራቸው ራሱ በጣም ያነሰ ነው። ማቲያስ ኩኛ ሌላኛው በጣም ኳሊቲ ያለው የሚባለው ነገር የጎል እድል እስከሚፈጠርለት አይደለም ጎሎችን ለማግባት ወልቭስ ክሬት ያደረጉለት ተብሎ ስታቶች የሚታዩት 8 ጎል እንዲያገባ ነው ክሬት ያደረጉለት። ከዛ በኋላ ግን ያለው የእሱ ጥረት ነው። ወር ደግሞ አስገራሚ ጎሎች የምንላቸው አለ አይደል እንደሱ አይነት ጎሎች ነው የሚያገባው። ከፔናልቲ ቦክሶች ውስጥ ያገባል፣ ቅጣትም አሪፍ ነው ምናምን ነገር እና እሱ የብሩኖን ኳሊቲ የሚያስታውስ ይመስለኛል። ብሩኖ
ጎል የማይሆን ጎሎችን ሊያገባ ይችላል። ከፔናልቲ ቦክሶችም ሊያገባ ይችላል። ራሱ ክሬት አድርጎ ራሱ የሚያገባቸው ጎሎች አሉ አይደል? የሆነ ሰው እንዲሰጠው አይፈልግም። ሰው ክሬት እንዲያደርግለት የሚፈልገኝ ተጫዋች አይደለም። በዛ ላይ አሲስትም ልጁ ማድረግ ይችላል በደንብ። ብሩኖ በዚህኛው ሊግ 8 አሲስት ነው ማድረግ ይችላል። ማቲያስ ኩኛ 6 አለው እና ኦልሞስት ተቀራራቢ ነገር ግን ደግሞ የተሻለ ይመስለኛል በማቲያስ ኩኛ በኩል የምናገኘው ነገር ወደ ጎል ጠጋ እያለ ስለሆነ ማቲያስ ኩኛ ለዚህ ቡድን በጣም አሪፍ ነው። ለአሞሪም ማጫወት ሲስተም በጣም ይሆናል እና በጣም የጓጓሁት ተጫዋች ነው። ይህንን ተጫዋች በዩናይትድ ማሊያ ለማየት እና የእሱን ሲስተም ለምዶት በደንብ ሲጫወት ማየት በጣም የምፈልገው ተጫዋች ነው። ከእሱ ጎን ይሰለፋል ተብሎ እንግዲህ የሚጠበቀው የብሬንትፎርድ ተጫዋች ነው። እሱ የምናስፈረም ከሆነ እንግዲህ ሌላ በጣም ጥርት ያለ የፊት ለፊት መስመር የሚኖረን ይመስለኛል። ከዚህ በኋላ የምናገኛቸው ተጫዋቾች ቢያንስ የጎል ተሳትፏቸው ከ15 እና ከ20 በላይ ጎል ተሳትፎ ያላቸው የፊት ለፊት ተጫዋችና የአጥቂ መስመር ቢኖረን ለዩናይትድም አሪፍ ነው። በአጥቂ በኩል ራስመስ ጎሎቹን ካገባ ራሱ ረጅም ጊዜ 28 ጨዋታ አካባቢ አንድ ጎል ነው ያገባውና እንደዚህ አይነት አጥቂ ይዘን ነው እየተጫወትን ያለ ነውና ፖይንቶችን ለማሻሻል ለማሸነፍ ጨዋታዎችን አጥቂዎቻችንን እየፈለግን አይደለም። የሆነ ድንገት የሚባል ጎል ነው የምንፈልገው። አማድ ነበረ። አማድም ቢሆን ሳለ ተጎዳና ተመልሶ መጣ። ተመልሶ ሲመጣ ያኛውን አማድ አይደለም እያሳየን የነበረው። የተወሰነ ነገር አለ። ያው እስኪመለስም መጠበቅ አለባችሁ ከጉዳት ምናምን ነገርና ኮንስታንትሊ ጎሎች የሚያስገባ ተጫዋች የለንም በዚህ ሰዓት ላይ እና ምናልባትም ማቲያስ ኩኛ ያንን ነገር ማድረግ ይችላል። ኳሶችን ወደ ጎል የሚሄዱትን ኳሶችን ክሬት ማድረግ ይችላል። ጎሎችንም ማስቆጠር ይችላል። ጎሎችን ለማስቆጠር ደግሞ እድል እንዲፈጠርለት አይፈልግም። በራሱ ጥረት የሚያገባቸው ጎሎች ስላሉ ማለት ነውና ተጫዋቹን ይሄ ለየት ያደርጓል። ለአሞሪም ማጫወት በጣም እንደሚፈልጉት ደግሞ የወልቭስ ጨዋታ በጣም ግልጽ ነበር። ከሜዳው ሲወጡ በደንብ ነው አቅፎት ይዞት ሄደው ሲያዋሩት የነበሩትና ያ ነገር ይመስለኛል ወደ ዩናይትድ እንዲያመጣው የሚያደርገው። ልጁም ከዩናይትድን እየደገፍኩ ነው ያደግኩት ነው ያለው። የአንደርሰን አይደል ላይ ነው ሲል ነበር። ምናልባት ታውቁታላችሁ ብዬ አስባለሁ። የዩናይትድ ተጫዋች ብራዚላዊ ነው አንደርሰን እና እሱን ነው ሳያደግኩት ብሏል። ከመሀል ተጫዋችነትና አንጻር ዩናይትድም ከመደገፍም አንጻር ብራዚላዊ ከመሆኑም አንጻር እሱ ላይ የሆነ ፍላጎት ሊያድርበት ይችላል። ምናልባትም የልጅነት ክለቡ ስለሆነ ልጁ ይህንን ቡድን እንደ መገልገያ ኦር ደግሞ ራሱ እንደ ማሳያ ሳይሆን ክለቡን ስለሚወዱ ክለቡን እየደገፈው ስላደገው በደንብ ክለቡ ላይ ለማሸብረቅ ስለሚሞክር የሆነ ታሪክ የራሱን ታሪክ እዛ ክለብ ላይ ለመጻፍ ስለሚሞክር የተሻለ አጫወት በደንብ ራሱን ሰጥቶ ሊጫወትልን የሚችል ተጫዋች ይመስለኛል ማቲያስ ኩኛ። በቀጣይ እሱ እንግዲህ እስቲ አብረን የምንመለከት ይሆናል። የተለየ ነገር የምናይበት ተጫዋች ነው። ጎሎችን በደንብ የምናይበት ተጫዋች ይመስለኛል። ምናልባትም ብሩኖ በዚህ ቲም ውስጥ የሚቆይ ከሆነ የሁለቱ ጥምረት ሌላ ነገር ነው የሚያሳየን እና በደንብ ከፍ ያለ ነገር የሚያሳየን ይመስለኛል። ግን የብሩኖ ነገር አጠያቂ ስለሆነ ማቲያስ ኩኛ እና ብሩኖ የመጩት እድላቸው አሁንም ጠባብ ነው። ብሩኖ ከለቀቀ እስቲ የመሀል ሜዳ ማን ተጫዋች መጥቶ የማቲያስ ኩኛ ጋር የሚያደርጋቸው ነገሮች በአሞሪም ማጫወት ማን ሊሆን ይችላል የሚለው ነገር አጠያቂ ነው። ግን አሁን ላይ አሞሪም ትክክለኛ ሰው ፕሪሚየር ሊጉን የሚያውቀው የእሳቸውን አጫወት የሚያውቀው ትክክለኛ ሰው አግኝተዋል ብዬ መናገር እችላለሁና ይህ ሰውዬ 10 ቁጥር ማሊያ የራሽፎርድ ነው እንግዲህ የሚለብሰው። ራሽፎርድ እንግዲህ ኦልሞስት ከዩናይትድ ቤት እንዳይለቀቀ ነው የሚጠበቀው የሆነ ክለብ እስከሚስማሙ ነው። ስለዚህ ማሊያውን የራሽፎርድን ወሰደ የማይባለው ማቲያስ ኩኛ የዩናይትድ ተጫዋች ሆኗል እንግዲህ ኦፊሻሊ ተረጋግጧል። በቀጣይ እስቲ የብራዚል ጨዋታ ከተመለሰ በኋላ ከፊርማው በኋላ ወይ ደግሞ የእነዚህ ፕሪሲዝኖች ጨዋታዎች ላይ በደንብ ልናየው አንችልም። የተወሰኑ ጨዋታዎች ግን እስቲ የምንመለከተው ይሆናል። ፕሪሲዝን ላይ የሚያሳየውን እንቅስቃሴዎች አይተን እንግዲህ እስቲ በደንብ እንወያየበታለን። ብቻ ማቲያስ ኩኛ ይሄን አይነት አጨዋወት አለው። ለአሞሪም የሚመች አጨዋወትም አለው ብዬ አስባለሁ።